ምን ሰራያለሽ? አይ ውዴ ቁርስ እንደደረሰ ልነግረን መታ ነው። ሰምተሻል? መውጣት ትችያለሽ። እሺ። ቤሌን። አቤት። እኔና ጄሪ ዛሬ ቀለበት ስነ ስርዓት ስለሚኖረን ቤቱ በሙሉ ይጸዳ፣ ምግቦችም ይዘጋጁ። እሺ። አትልፊ። እንዳለፈው ጊዜ አልሸወደልሽም። አታስብ፣ እኔ የምሸውድ አልሞክርም። አትፈታተኝ። ቆይ ወይዘሮ ሳራን ታስታውሻታለሽ? አዎ፣ ብዙ ጊዜ አብረን ኖረናል። የእውነት እድሜዋን እናንተ ጋር ነው አይኖረችው? በይው። ግን ደግሞ ከእሷ በፊት አንድ ዳፍኔ የምትባል ሰራተኛ ነበረች። ዳፍኔ? እኔ በፈለግከው እምላለሁ። ወይዘሮ ሰማሪ የወሰደችው መድኃኒት ቤሌን አልመረዘችው። ወይዘሮ ዛህራ፣ ይሄ ጉዳይ አንቺን አይመለከትሽም። ልክ ነህ። ያው እንደ እናት ውስጤን ስለረበሸኝ ነው። ውስጥሽን ከረበሸሽ እቃሽን ይዘሽ መውጣት ትችያለሽ። ይኸውልሽ እኔ አምነን ለማንም ግድ የሚሰጠኝ አይነሱ አይደለም፣ እንኳን ከነ ማስረጃው አግኝቻት ይቅርና። ስለዚህ እሷን መደገፍሽን እስካላቆምሽ ድረስ ለአንቺም ጥሩ አይመጣም። የአይጥ ምስክር ድንብ ይጣሉ። ያው እንግዲህ እንደሰማችሁት ዛሬ ሚስትና ምርጫው ያበቃል። ለዚህም ምክንያቱ ጄሪን የትዳር አጋሪ አድርጌ መርጫታል። ከዚህ በኋላ በእኔ ቤተሰብ ስም የምትጠራ ይሆናል። አመሰግናለሁ አቶ አምነን። የእውነት በጣም ደስ ያለኝ ህልም እየመሰለኝ ነበር። ህልም አይደለም እውን ነው። ህልም የነበሩ ጊዜያቶች አልፈዋል። አቶ ለናንዴ ተለከስቶት ነው። ማን ይላከው? እንጃ ብሬ አቶ አምናን በስተመጨረሻ እንግዲህ ቀለበት በሚያደርግበት የሰው እጅ ማለት ነው በስጦታ መልክ ታሽጎ ተቆርጦ ማለት ነው ተልኮለታል። ይህ ነገር በጣም ሁላቸውን ነበር ያስደነገጠው። በእርግጠኝነት ከዚህ ከተቀመጡት ማለት ነው ከጓደኛው አሊያም ደግሞ መርሲ ማለት ነው አክስቱ የሆነ ሴራ እየሰራች ይመስላል ማለት ነው። ምክንያቱም ፕሮግራሙን ለማበላሸት ሆን ብለው ማለት ነው ለማደፍረስ ያደረጉት ነገር ስለሆነ ማለት ነው። ያው ስጦታው ከየት እንደመጣና የታሸገው ማለት ነው ከየት እንደመጣ ማን እንደሰጣቸው እንኳን አያውቁም። ከበር ላይ አግኝተው ነው እንግዲህ ቀጥታ ማለት ነው ቤሊን ወስዳ ለእናንተ የተላከ ስጦታ ነው በማለት እንግዲህ እሺ በማለት ጄሪ በደስታ ነበረ ስጦታውን ስከፍተው የነበረው ማለት ነው። ግን ደግሞ ያየችውን ነገር ማመን እጅግ በጣም ነበር የከበዳት። ሁላቸውም በጣም ነበር የደነገጡት ማለት ነው። አቶ አምናን ይህን ነገር ያደረገው ማን ሊሆን ይችላል? ማን ነው ጥላቴ? የማንስ እጅ ነው? እንዴት እንደዚህ አይነት ወንጀልስ ይደረጋል? በማለት እንግዲህ እጅጉን በጣም እየተበሳጨ ይገኛል ማለት ነው። በነገራችን ላይ እናቱ ማለት ነው ከሌላ ከአባቱ ሌላ ልጅ እንዳላት ይህን ራሱ አቶ አምናን አያውቅም ማለት ነው። ይህን ነገር ደግሞ እናቱ በሚስጥር ይዛለች ማለት ነው። እንዲሁም ደግሞ አባቱ እስካሁን የት እንዳለና እንዴት እንደሆነ ከአባቱ ጋር እንዴት እንደተለያዩ እናቱና እሱ በምን ምክንያት እንደሚኖሩ ራሱ ምንም የተለየ ማለት ያው የታየ ፍንጭ ነገር የለም ማለት ነው። ስለዚህ አሁን ላይ ተቆርጦ የተላከለት እጅ ለማን ሊሆን ይችላል? የማን ነው? የአባቱ ነው ወይንስ ደግሞ እናቱ ከሌላ የወለደችው ወንድሙ ነው ወይ የሚለው ነገር እጅግ በጣም አሳሳቢ ነው የሚመስለው ማለት ነው። ምክንያቱም መርሲ ራሱ በጣም ተንኮለኛ ነች። እነሱን ለመጣል እነሱን የሆነ ነገር ለማድረግ በተለይ ማለት ነው እንግዲህ አቶ አምናንን እናት ለመግደል በጣም ብዙ ጥረት እያደረገች ትገኛለች። ለጊዜው እንዳታስ በጀሪ ምክንያት መድኃኒቱን ቀይራ እንዲሁም ደግሞ የአምናን እናት ምንም ነገር ማስታወስም ሆነ ምንም ነገር አሁን ላይ ማድረግ እየቻለች አይደለም ማለት ነው። ከዚህ በፊት የነበሩ በመጀመሪያ የነበሯትን ነገሮች ብቻ ነው ከቅርብ ጊዜ
በፊት እንግዲህ የሆኑትን ነገሮች አሁን ላይ ለማስታወስ እጅግ በጣም የከበዳት መጥቷል ማለት ነው። አቶ አምናንም ነገሮችን ማለት ነው ያው ሁላቸውንም አስጠንቅቋል። እናቴ እንድታስታውስ እያንዳንዱ አንዳንድ ነገሮችን ቀስ እያላችሁ ሁላችሁም የበኩላችሁን መወጣት መቻል አለባችሁ በማለት ሁላቸውንም እንግዲህ አሳስቧቸዋል። እንዲሁም ለጀሪ ማለት ነው ከዚህ በኋላ እናቴን በደንብ መንከባከብ ያለብሽ አንቺ ነሽ በማለት ጀሪም በደስታ እሺ አቶ አምናን እንከባከባታለሁ ችግር የለውም በእኔ ጣለው በማለት እንግዲህ ያው አቶ አምናንም እንትን ብላለች ማለት ነው። ሲቀጥል ቤሌን ማለት ነው አሁን ላይ ከዚህ በኋላ እኔና አንቺ ምንም የሚያገናኘኝ ነገር የለም አትፈታተኘኝ በማለት እንግዲህ ቤሌንን አስጠንቅቋት ነበር ማለት ነው። ምንም ከንፈታተንበት ነገርም ሊኖርም አይችልም በማለት እንግዲህ ቤሌንም ማለት ነው ተናግራለች። በነገራችን ላይ ይህን ቀለበት ስነ ስርዓቱ በሚደረግበት ሰዓት ላይ ማለት ነው የአቶ አምናን ጓደኛ የሆነው ማለት ነው ከቤሌን ጋር ማለት ነው ሄዶ ቁጭ ባለበት ከእሷ ጋር እያወራ እሷም ደስተኛ ሆና እየመለሰችለት ለሚጠይቃቸው እያንዳንዶች ነገሮች በደስታ ስትመልስ ነበረ። እንዲሁም ደግሞ ቀለበቱ የእሷ እስከሚመስል ድረስ ማለት ነው ከእናት ዛህራ ጋራ ማለት ነው ሲደንሱ ሲጫወቱ እጅግ በጣም ፈገግ ብላ ነበረ ማለት ነው። እና በዚህ ሁኔታ አቶ አምናን እጅጉን ሲናደድ ሲቃጠል ነበረ ማለት ነው። በተለይ ከጓደኛው ጋር በነበረችበት ሰዓት ላይ ማለት ነው ከጓደኛው ጋር እንዴት ለምን ተግባባች፣ ለምንስ አብረው ቁጭ ብለው ያወራሉ፣ ለምንስ እንደዚህ ደስተኛ ትሆናለች የሚለው ነገር ማለት ነው። አሁን አቶ አምናን የሚያደርገው ነገሮች በሙሉ ማለት ነው ያው ቤሌንን ለማናደድ ነው ለማስቀናት ነው እያደረገው ያለው እንጂ እውነት ቀለበት ያደረገላት ለጄሪ ማለት ነው አምኖበት አይደለም። እንደማይወዳት እንደማያፈቅራት ያው ሁላችንም የምናውቀው ጉዳይ ነው ማለት ነው። ግን ደግሞ አልሸነፍ ባይነት አለው ማለት ነው። እየወደዳት እያፈቀራት በሷ መሸነፍ በሷ ፍቅር መውደቅ በፍጹም አልፈለገም ማለት ነው። እና ይህን ነገር ነበር በዚህ ምክንያት ሲያስጠነቅቃት አሁንም ማለት ነው ዝም ብላ ቁጭ ብላ ባለችበት ሳለ በቃ እንደዚህ አይነት ነገሮችን ከኔ ጋር የምትፈታተኙን ከኔ ጋር እንደዚህ የምታደርገውን ነገር አቁሚ ብሏት ነበር። ልክ እሷ እንትን ላይ ተቀምጣ በነበረበት ሰዓት ላይ ማለት ነው። በሌሉ ምንም አይነት ነገር ከአንተ ጋር ከዚህ በኋላ ምንም ጣልቃ የምገባበት ነገር የለኝም በማለት ተናግራለች ማለት ነው። በተለይ አብረው አድረው ባየችበት ሰዓት ላይ ማለት ነው ያ ማለት እንግዲህ ጀሪና እንዲሁም ደግሞ አምናን አብረው ባደሩበት ሰዓት እንግዲህ ባይኗ በራሷ አይታለች ማለት ነው። ይህን ነገር እንግዲህ ያደረገችው ራሷ ጄሪ ነች ማለት ነው። ምክንያቱም እሱ ራሱን እንዲስት ወይንም ደግሞ ራሱን በቃ እንዲረሳ አድርጋ መድኃኒት ከሚጠጣው ላይ ጨምራ ነበር እንግዲህ በግድ አብሮ እንዲተኛ ያደረገችው ማለት ነው። እና ልክ ቤሌን ለቁርስ ሰዓት በጠራችበት ሰዓት ራሱን ያገኘው ከጄሪ ጋር ተኝቶ ነው ማለት ነው። እና ምንድን ነው የተፈጠረው? ምንድን ነው የሆነው ነገር? እንዴ ትናንትና ማታ እኮ በጣም ሰክረህ ነበር እና እባክህን ተወኝ እያልኩ እየለመንኩ ራሱ አንተ ልተወኝ አልቻልክም። በቃ በጣም ሰክረህ ነበር፣ ራስክንም ረስተ ነበር። ከዚያ አንጻር ነው በማለት እንግዲህ ያው በስህተት የተፈጠረ ነገር መሆኑን ማለት ነው ለአቶ አምናን አስረድታለች። አቶ አምናንም ከእሷ ጋር በማደሩ እጅግ በጣም ሲጸጸት ነበረ። በጣም ነው የተናደደው። ምክንያቱም ፈልጎ ወዶ አብሯት ስላልሆነ ማለት ነው። ስለዚህ ይህ ነገር በስህተት ነው ስላለችው እሱም ማለት ነው ምክንያቱም ሰክሬ ሊሆን ይችላል፣ ምክንያቱም እሷንም አስገድጃት ሊሆን ይችላል የሚለው ነገር ጀሪም ብዙም አልተቆጣትም። እውነቱን ሲያውቅ ግን ምን ሊያደርጋት ይችላል የሚለው ነገር እጅጉን በጣም አሳሳቢ ይሆናል ማለት ነው። ስለዚህ ከዚህ ቤት እንግዲህ ያው ከዚህ በኋላ በእኛ ቤት ስም የምትጠራው ራሷ ጄሪ ነች። ጄሪን ሚስት አድርጌ መርጫታለሁ በማለት እንግዲህ ለሁላቸው ይፋ አድርጎ ቀለበት አድርጓል ማለት ነው። በነገራችን ላይ ይብን እናቱ ለምንድን ነው ትንሽ የማትቆየው? እኔም እስከሚሻለኝ ድረስ በደንብ ከተሻለኝ በኋላ በደንብ አድርጌ ደግሼ እድርሃለሁ። አምነህበት ነው እንዴ አሁን ያገባኸው? ልጅቷ ቆንጆ ነች እንዴ? ወዳሃታል እንዴ? በማለት አቶ አምናንን ጠይቀው ነበረ ማለት ነው። እና ደስተኛ እንደሆነና የወሰነው ውሳኔ ልክ እንደሆነ ነበር ሲናገር የነበረው ማለት ነው። በነገራችን ላይ ማለት ነው
እናት ዛህራ ስለ ቤሌን እውነተኛ ስትናገር ነው። ምክንያቱም አንተ የሰማኸው ነገር ልክ አይደለም፣ እውነት ነው የምልህ ቤሌን ይህን ነገር ሁሉ አላደረገችም፣ የሰማኸው መረጃ በጣም ስህተት ነው በማለት እንግዲህ እናት ዛህራ ለአቶ አምናን ለማስረዳት ሞክራ ነበረ። ያው እንግዲህ አምናን ግን ምንም አይነት ነገር ሊረዳት አልቻለም። እኔ ለማንም ሰው ምንም አይጨንቀኝም፣ ዝም ብለሽ አርፌ ስራሽን ብሰሪ ይሻልሻል፣ አንቺ ለእሷ ጠበቃ መቆም አይኖርብሽም በማለት እንግዲህ ለእናት ዛህራ አስጠንቅቋታል። ሲቀጥል ደግሞ አርፌ ስራሽን የማሰሪ ከሆነ ልብሶችሽን ሰብስበሽ ራሱ ከስራ መውጣት ትችያለሽ በማለት ነበር ያስጠነቀቃት ማለት ነው። እና በዚህ ምክንያት ደግሞ መርሲ ማለት ነው እጅጉን በጣም ነበር የተደሰተችው። ምክንያቱም የእናት ዛህራን መልእክት ማለት ነው እንዲሁም አቶ አምናን ስላጣጣለ ስላልሰማ ማለት ነው የጄሪና እንዲሁም ደግሞ የመርሲ እንግዲህ የሚሰሩት ነገሮች እጅጉን በጣም ለሌሎች ማለት ነው ፈተና ሆኖባቸዋል ማለት ነው። አቶ አምናን ግን እውነቱን ማወቅ አለበት። ጄሪ የእናቱን መድኃኒት እንደቀየረች ማወቅ አለበት ብዬ አስባለሁ። በነገራችን ላይ የጊዜ ጉዳይ ነው እንጂ ማወቁ አይቀርም። እንዲሁም ደግሞ ብሌን ምንም ነገር እንዳላደረገች እሷ ንጹህ እንደሆነች ማለት ነው ይታወቃል። በነገራችን ላይ ጄሪ ማለት ነው መድኃኒቱን ስትቀይር ያው ቪዲዮ ቀርጻታለች ማለት ነው። ያው መርሲ ቪዲዮ ቀርጻ አስቀምጣለች ማለት ነው። ስለዚህ የጊዜ ጉዳይ ነው እንጂ በእርግጠኝነት እውነቱ ይወጣል ብዬ አስባለሁኝ። አቶ አምናንም በእርግጠኝነት ማለት ነው ከጄሪ ጋር ይለያይና እንዲሁም ደግሞ ከቤሌን ጋር ይቀጥላል ብዬ አስባለሁ። በጣም ብዙ ነገሮች ሊፈጠሩ ይችላሉ፣ ግን ደግሞ ሁለታቸው አንድ ከመሆን ያው ምንም ነገር እንትን አይላቸውም ብዬ ነው ማስበው። ምክንያቱም ፍቅር እውነተኛ እንትን እስከሆነ ድረስ አሸናፊ ነገር እስከሆነ ድረስ ደግሞ በእርግጠኝነት አቶ አምናን ለማንም አልንበረከክም፣ ስለ ሰው ምንም አይደንቀኝም ሲል የነበረው በእርግጠኝነት ማለት ነው ብሌን በፍቅሯ ታንበረክከዋለች ብዬ ነው ማስበው። እንግዲህ እናንተም ያላችሁን ሀሳብ አስተያየት ማለት ነው በኮሜንት ላይ ማስቀመጥ ትችላላችሁ። ውድ ቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።